ኦኬ ዛሬ የምናየው ስለ የወለል ስፋት በሳንቲሜትር እና በሜትር ስኬል በሄክታር መለካት ነው። ዞሮ የስፋት ልኬት ምንድን ነው የምንለካባቸው እቃዎች ወይም መሰረት ያደረጉ መሰረት በማድረግ ነገሮች ወይም እቃዎችን ለመለካት የተለያየ ልኬት ምድቦች አሉ ከከፍተኛ እስከ ዝቅተኛ ድረስ ማለት ነው። አንደኛው ኪሎ ሜትር ስኬል ነው። ለምን አሁን ስፋት ማለት በሁለት መስመሮች መካከል የተከበበ ቦታ ማለት ነው። አስዩም ይሄን ሬክታንግል ብንወስድ ስፋቱ ማለት ይሄኛው ነው፣ ሼድ ማድረገው ፓርት ማለት ነው። ይሄንኛው አንደኛው መስመር ይሄ ያለ፣ ሁለተኛው መስመር ይሄ ያለ ማለት ነው። ይሄ ኤክስ ነው፣ ይሄንኛው ዋይ ነው ማለት ነው። ኤክስ እና ዋይ በሁለት መስመሮች የተከበበ ነው። ለዛ ነው ይሄንኛው በሜትር ቢለካ ይሄንኛውም በሜትር ቢለካ ስፋት ይሆናል ርዝመት ሲባዛ በወርድ አይደለ እዚህ ኳልሶ ሜትር ሲባዛ በሜትር ይመጣል ሜትር ካሬ ይሆናል ወይም ካሬ ሜትር ካሬ ማለት ነው። ሜትር ካሬ ነው ወይ ሜትር ስኬር ነው ማለት ነው። ሜትር ስኬር ይመጣል። ለምንድን ነው ሜትር ስኬር ያልነው? ሁለት ነገሮችን የምናባዛው ሁለት ነገር ስለምናባዛው ከዛ በዛ መካከል ምን አለ ለዛ ማለት ኪሎ ሜትር ካሬ ወይም ኪሎ ሜትር ስኬር፣ ሄክታር ሜትር ካሬ ወይም ሜትር ስኬር፣ ሳንቲሜትር ካሬ ወይም ሳንቲሜትር ስኬር፣ ሚሊሜትር ካሬ ወዘተ እያልን ብዙ ነገር እናስቀምጣለን ማለት ነው። የርዝመት መለኪያ ምንድነው ያለችው? ዝምድና 1 ኪሎ ሜትር ስኬር 1 ሜትር ስኬር ነው። 1 ሜትር 1 ሳንቲሜትር ነው። 1 ሳንቲሜትር ደግሞ 10 ሚሊ ሜትር ነው። ኪሎ ማለት የንዘበረው ማለት 3 ማለት ነው፣ ወይ ደግሞ 1000 ማለት ነው። ፕሪፊክስ ነው። ሲባዛ በሜትር 1000 ሜትር ይመጣል ማለት ነው። 1000 ሜትር ይመጣል። ከዛን ከአንደኛው ምድብ ወደ ሌላኛው ምድብ መለወጥ ብናይ 1 ኪሎ ሜትርን ወደ ሜትር ለመለወጥ ሲባዛ በአንድ ሺህ ነው። ሲገለበጥ ደግሞ ሲካፈል ለአንድ ሺህ እናደርጋለን ማለት ነው። ለአንድ ሺህ እናደርጋለን ማለት ነው። ለምሳሌ 4 ኪሎ ሜትርን ወደ ሜትር ብለውጡ ብለን ምን 4 ሲባዛ በአንድ ሺህ ሜትር ይሆናል ማለት ነው። እዚህ ኳልስቶ 4000 ሜትር ይሆናል። 4000 ሜትር ይሆናል። ሌላኛው 1 ሜትር ለምሳሌ 21 ሜትር ብለው ወደ ሳንቲሜትር ለመለወጥ ምንድን ነው የምናደርገው? 1 ሜትር ማለት 100 ሳንቲሜትር ማለት ስለሆነ እናደርጋለን 21 ሲባዛ በ100 ሳንቲሜትር እናደርጋለን ማለት ነው። በ100 ሳንቲሜትር 21 ሲባዛ በ100 ይመጣል 2100 ይሆናል። 2100 ሳንቲሜትር ይሆናል ማለት ነው። ሳንቲሜትር ይሆናል 2100 ሳንቲሜትር ይሆናል። ለምን ቤዚክሊ ኪሎ ሜትርን ወደ ሜትር ለመለወጥ ሲባዛ በአንድ ሺህ እናደርጋለን። ሜትርን ወደ ሳንቲሜትር ለመለወጥ ደግሞ ሲባዛ በመቶ እናደርጋለን። ሳንቲሜትርን ወደ ሜትር ለመለወጥ ወደ ሚሊ ሜትር ለመለወጥ ቢኮዝ 1 ሳንቲሜትር 10 ሚሊ ሜትር ስለሆነ ወደ ሚሊ ሜትር ለመለወጥ ሲባዛ በ10 እናደርጋለን። ዘ ሪቨርስ ደግሞ ማካፈል ነው። ከትንሹ ወደ ትልቅ ሲሆን እናካፍላለን። ሲካፈል 10 ከዚያ ደግሞ ሲካፈል ለ100 ሜትሩን ወደ ኪሎ ሜትር ለመለወጥ ደግሞ ሲካፈል ለአንድ ሺህ ማለት ነው። ሁልጊዜም ከትንሹ ወደ ትልቁ ስንለወጥ ከትንሹ ወደ ትልቁ ስንለወጥ እናካፍላለን። ከትልቁ ወደ ትንሹ ስንለወጥ ደግሞ እናባዛለን ማለት ነው። ኦኬ እናባዛለን ማለት ነው። አሁን 1 ኪሎ ሜትር ምን ያክል ሚሊ ሜትር ይሆናል ቢባል ሚሊ ሜትር ያሉትን ብዙዎች ማባዛት መጀመሪያ 1 ኪሎ ሜትር አዛን 1 ኪሎ ሜትር ወደ ሜትር ስንለውጠው እዚህ ኳልሱ 1000 ሜትር ይሆናል። 1000 ሜትር ነው። እቺ 1 ሜትር ደግሞ 1 ሜትር ወደ ሳንቲሜትር ሲቀየር 1000 ሲባዛ በ100 ሳንቲሜትር ትሆናለች። እዚህ ኳልስ 100,000 ማለት ነው። 100,000 ሳንቲሜትር ይሆናል። ሳንቲሜትር ወደ ሚሊ ሜትር ለመቀየር ደግሞ ሲባዛ በ10 ማለት ነው። 100,000 ሲባዛ በ10 ሚሊ ሜትር አደርጋለሁ። 100,000 ሲባዛ በ10 ደግሞ ይመጣል ማለት 1 ሚሊዮን ሚሊ ሜትር ይሆናል ማለት ነው።
1 ሚሊዮን ሚሊሜትር ይሆናል ማለት ነው። 1 ሚሊዮን ሚሊሜትር ይሆናል ማለት ነው። 1 ሚሊዮን ሚሊሜትር ይሆናል ማለት ነው። ሶ 1 ኪሎ ሜትር ማለት 1000 ሚሊ ሜትር ነው። ስለዚህ ኪሎ ሜትርን ወደ ሚሊ ሜትር ለመቀየር ሲባዛ በአንድ ሚሊዮን እናደርጋለን። ሚሊ ሜትርን ወደ ኪሎ ሜትር ለመቀየር ደግሞ በአንድ ሚሊዮን እናካፍላለን ማለት ነው። በአንድ ሚሊዮን እናካፍላለን። እሺ ኤክሰርሳይዝ እንስራ። ስፋት አይደለ ስፋት ነው፣ ግን የርዝመትን ምድብ ነው ያመጣን እዚህ ጋር። ለምን ለመግቢያ እንዲሆነን ነው። ለመግቢያ እንዲሆነን ነው። ከዛ እንቀጥለው እስኪ ሜትር ስኩዌር፣ ኪሎ ሜትር ስኩዌር የሚሉትን ነገሮች እንስራ። ኦኬ 1 ሜትር ስኩዌር ሜትር ካሬ ማለት ነው። እዚህ ኮለስቶ 1 ሜትር 1 ሜትር ሲባዛ በ1 ሜትር ማለት ነው። ወደ ሳንቲሜትር መቀየር እናደርጋለሁ። 1 ሜትር ምን ያክል ሴንቲሜትር? 100 ሳንቲሜትር ሲባዛ በ100 ሳንቲሜትር አደርጋለሁ። ሳንቲሜትር አለ 100 ሲባዛ 100 10,000 ይሆናል። 10,000 ሳንቲሜትር ካሬ ይሆናል ማለት ነው። 10,000 ሳንቲሜትር ካሬ ይሆናል። 10 ሳንቲሜትር። ስለዚህ 1 ሜትር ስኩዌር 10,000 ሳንቲሜትር ስኩዌር ይሆናል ማለት ወይም ሳንቲሜትር ካሬ ይሆናል ማለት ነው። ሳንቲሜትር ካሬ ይሆናል። ወደ 1 ኪሎ ሜትር ስኩዌር ደግሞ እንቀይር እስኪ። ኦኬ 1 ኪሎ ሜትር ስኩዌር 1 ኪሎ ሜትር ካሬ ማለት 1 ኪሎ ሜትር ሲባዛ በ1 ኪሎ ሜትር ነው። ኪሎ ሜትር ነው። እዚህ ኳልስ 1 ኪሎ ሜትር ስንት? 1000 ሜትር ነው። 1000 ሜትር ሲባዛ በ1000 ሜትር ማለት ምን ይመጣል? 1 ሚሊዮን ሜትር ካሬ ይሆናል ወይም ሜትር ስኩዌር ማለት ነው። ይሆናል ማለት ነው። አዛን ወደ ሜትር ስኩዌር ወደ ሳንቲሜትር ስኩዌር ነው ቀየር። 1 ሜትር ስኩዌር ያ ቀይረናል። ሳንቲሜትር ስኩዌርን 1 ሳንቲሜትር ወደ ሚሊሜትር ስኩዌር ለመቀየር እቺ ማለት 1 ሳንቲሜትር ሲባዛ በ1 ሳንቲሜትር ነች። በ1 ሳንቲሜትር ማለት ነው። 1 ሳንቲሜትር 10 ሚሊ ሜትር ነች። እቺ ማለት ነው 10 ሚሊ ሜትር ሲባዛ በ10 ሚሊ ሜትር ያለ 10 ሲባዛ በ10 100 ማለት ሚሊ ሜትር ታይምስ ሚሊ ሜትር ካሬ ይሆናል ማለት ነው። ሚሊ ሜትር ካሬ ይሆናል ወይም ሚሊ ሜትር ስኩዌር ይሆናል ማለት ነው። ሚሊ ሜትር ስኩዌር ይሆናል። ሶ ከሜትር ስኩዌርን ወደ ሳንቲሜትር ስኩዌር ስቀይር ሲባዛ በ10,000 ማድረግ ሲቀየር ደግሞ ሲካፈል ለ10,000 ማድረግ ነው። ከዛ ኪሎ ሜትር ስኩዌርን ደግሞ ከዚህ ጋር ኪሎ ሜትር ስኩዌርን ወደ ሜትር ስኩዌር ለመቀየር ሲባዛ በ1 ሚሊዮን ነው። 10 ፓወር 6 አድርገው ሲካፈል ለ10 ፓወር 6 12 ሲደውል ለ1 ሚሊዮን ማለት ነው። ሳንቲሜትር ስኩዌርን ደግሞ 1 ሳንቲሜትር ስኩዌርን ወይም ሳንቲሜትር ካሬን ወደ ሚሊሜትር ካሬ ለመቀየር ሲባዛ በስንት? በመቶ ከሚሊሜትር ካሬ ወደ ሳንቲሜትር ለመቀየር ደግሞ ሲካፈል ለ100 ይሆናል ማለት ነው። ለ100 ይሆናል። እንዳገን እንሰራለን። ምን የሚሰጠን እንደዚህ አድርገን ነው የምንሰራው። ምን እንዲሰጠን ማለት ነው። እሺ ይሄን ጥያቄ እንስራው እስኪ። ኦኬ ሌላኛው አንድ ረሳሁት ነገር፣ አንድ ሄክታር ማለት ሄክታር ማለት ምን ማለት ነው? 100 ሜትር ሲባዛ በ100 ወይ 10,000 ሜትር ስኩዌር ማለት ነው። 100 ሜትር ሲባዛ በ100 ሜትር ማለት ነው። እዛ 10,000 ሜትር ካሬ ነው። ወይም ደግሞ ስለዚህ ሄክታርን ወደ ሜትር ስኩዌር ወይም ሜትር ካሬ ለመቀየር ሲባዛ በ10,000 ማለት ነው። ሲገለበጥ ደግሞ ዛት ከሜትር ስኩዌር ወደ ሄክታር ለመቀየር ሲካፈል ለ10,000 ማድረግ ማለት ነው። ሌላኛው አንድ ሪሌሽን
1 ኪሎ ሜትር ስኩዌር ማለት 100 ሄክታር ነው። ስለዚህ ኪሎ ሜትር ስኩዌርን ወደ ሄክታር ለመለወጥ ሲባዛ በመቶ ነው። ሲገለበጥ ደግሞ ምን ይሆናል? ሲካፈል ለመቶ ይሆናል። ከሄክታር ወደ ኪሎ ሜትር ስኩዌር ለመቀየር ሲካፈል ለስንት እናደርጋለን? ለመቶ እናደርጋለን ማለት ነው። ለመቶ እናደርጋለን። እስኪ መልመጃ አንድ ሀ ነው የሚሰራው በዛው መልመጃ አንድ ላ ሶሪ መልመጃ አንድ ላ ኦኬ መልመጃ አንድ ላ አንደኛ ርዝመቱ 3 ሳንቲሜትር የሆነ ካሬ በደረጃ ስሩ የሰራችን ካሬ ስፋታቸው 1 ሳንቲሜትር በሆኑ ክፍሎች ስንት ካሬዎች መሰረቱ ነው። ርዝመቱ 3 ሳንቲሜትር የሆነ ርዝመቱ 3 ሳንቲሜትር የሆነ ዛት ሚንስ እንደዚህ ብለን እንሳል። ርዝመቱ 3 ሳንቲሜትር ቢሆን ወርዱም ይሄን 3 ነው። ይሄን 3 ካሬ ስለሆነ ማለት ነው። ከዛም ስፋት እንስራ። ስፋት እኩል ነው ርዝመት ሲባዛ በርዝመት ነው እኩል ይሆናል 3 ሳንቲሜትር ሲባዛ በ3 ሳንቲሜትር ይሆናል ማለት ነው። በ3 ጊዜ 9 ካሬ ወይም ሳንቲሜትር ስኩዌር ካሬ ማለት ነው ይሆናል። ከዛ ስንት ትንሹ ወደ 3 አይደለ ወደ ጎን 3 እናስመር 1 2 3 ማለት ነው። ከዛ ከላይ 3 እናስመር 1 2 3 ማለት ነው። ጠቅላላ ስንት ይሆናሉ? 1 2 3 4 5 6 7 8 9 ስለዚህ ስንት ትንሽ ካሬዎች ይኖራሉ? ስንት የሰራችሁት ካሬ ስፋት 1 ሳንቲሜትር ካሬ ስንት ክፈሉ ይችላል? ያው ሀ ስንት ይሆናል? ከፈል ስንት ካሬዎች ተመሰረቱ? ሀ ከፍለናል። ይሄ ሀ ነው። ለስንት ነው? 9 ይሆናሉ ማለት ነው። ለስንት ቆጥራቸው ትንሾቹ ስንት ናቸው? ወይኔ ተደብቋል። ያው መጀመሪያ ይሄው እንደዚህ እንሰራለን 3 ሳንቲሜትር ሆነ ከዛ በ3 እኩል እንከፍለዋለን። ጠቅላላ ስንት ነው? 9 ይሆናል። ስንት ቆጥራቸው ይሄው 1 2 3 4 5 6 7 8 9 ትንሽ ካሬዎች እናገኛለን። የሁሉ ትንሽ ካሬዎች ስፋት ድምር ስንት ነው ይላል? ያው ይሄም 9 ነው። ሁሉ 9 አመርፋ ነው። አንዳንድ ጠቅላላ ስንት ይመጣል? 9 ይሆናል። የጎኖቹ ደግሞ 8 ሳንቲሜትር ነው። ካርቶ ስንት ባለ 1 ሳንቲሜትር ስኩዌር የሆነ ስፋት ይላል ማለት ነው። ርዝመት ዝቋል እሱ ሁለተኛ ርዝመት ከሆነ 8 ሳንቲሜትር ነው። ዜርፎር ስፋት ማለት ርዝመት ሲባዛ በርዝመት ነው ወይ ወርድ ሲባዛ በወርድ ነው። ከዛ ምን እናደርጋለን? 8 ሳንቲሜትር ሲባዛ በ8 ሳንቲሜትር 8 ጊዜ 8 ይመጣል 64 ሳንቲሜትር ስኩዌር ወይም ሳንቲሜትር ካሬ ይሆናል ማለት 64 ሳንቲሜትር ካሬ ይሆናል። የጎኖቹ ርዝመት 8 ሳንቲሜትር የሆነ ካርቶን ስንት ባለ 1 ሳንቲሜትር ስፋት ያላቸው ትንሽ ካሬዎች ይሆናሉ? 64 ነው። 64 ማለት ነው 64 ይሆናል ማለት ነው። 64 ቢኮዝ 8 ጊዜ 8 64 ስለሆነ ማለት ነው። ከዛን በፍሬ ህይወት ቁጥር 1 የመጀመሪያ ትምህርት ቤት በአንድ የበጎ አድራጎት ድርጅት አማካኝነት 200 ሜትር በ200 ሜትር የሆነ ተማሪዎች ስፖርታዊ እንቅስቃሴ ማዘውተሪያ እና መጫወቻ ሜዳ በሳር ለማልበስ ቢታሰብ የመጫወቻ ስፋት በሜትር ካሬ ስንት ይሆናል ፈልጉ ነው የሚለው። ስለዚህ ስንተኛው ነው ይሄ? ሶስተኛው። ስለዚህ ምን እናደርጋለን ማለት ነው 200 ሜትር ባይ 200 ሜትር በ200 ሜትር ነው። ያ ማለት ምንድን ነው የተሰጠኝ? ካሬ ነው ማለት ነው። ርዝመቱም ወርዱ እኩል ነው። ርዝመት ሲባዛ በርዝመት ናቸው። ስፋቱ ነው የተሰጠኝ ምንድነው? ይሄ ካሬ ነው። ሜዳው ካሬ ነው። ካሬ ቅርጽ ነው ያለው ማለት ነው። ቢኮዝ 200 በ200 ስለሆነ እዚህ ከሱ ምን ይመጣል? 200 ሲባዛ በ200 ይመጣል 2 ጊዜ 2 4 ስንት ጊዜ 4 ዜሮች 40 ሺህ ማለት ነው። ሜትር ካሬ ይሆናል ማለት ነው። ወይም ሜትር ስኩዌር ይሆናል ማለት ነው። 40 ሺህ 200 ሲባዛ 200 40 ሺህ ይመጣል። 40 ሺህ ከዛም በኋላ በሜትር ካሬ ምድብ ያገኙት ውድድር ወደ ሄክታር ምድብ ለውጡ። ወደ ሄክታር ለመለወጥ መጀመሪያ 1
አንድ ሄክታር ሄክታር ስንት ሜትር ስኩዌር ነው? 10,000 ሜትር ስኩዌር ወይም ሜትር ካሬ ነው። ስለዚህ ከሄክታር ከሜትር ስኩዌር ወደዚህ ለመቀየር ማካፈል ነው። 40,000 ሲካፈል ለ10,000 ማለት ነው። ይሄ ነው ሲካፈል 10,000 ሄክታር እንላለን። ሄክታር ምን ይመጣል? 40,000 ሲካፈል ለ10,000 4 ይመጣል። 4 ሄክታር ይሆናል ማለት ነው። ሄክታር ይሆናል 4 ሄክታር ማለት ነው። 4 ሄክታር ይመጣል ማለት ነው። ይኸው 40 በ40 አንድ ትቀራለች ማለት ነው። ስለዚህ በዚህ መንገድ ይሄን እናያለን ማለት ነው። አመሰግናለሁ። ሳብስክራይብ ያደረጋችሁ ጠብቁኝ ጋይስ።